ሐየዋት ለዋለች ልጇ ነው ያሳደገችው ጠርጋ አቤት ያ ኡማህ ይላታል ተነስና ለዶሮዎቹ ምግባቸውን ስጣቸው ትለዋለች ያ የተከበረ ትልቅ ኡስታዝ ያን ሁሉ ደረስ አስቀምጦ ኪታቡን አጥፎ ለዶሮዎቹ ምግብ ሰጥቶ ይመለሳል ኡሙክ ثم أمك ثم أمك እናቴ ወይ አባቴ ሞቱ ይላል አመት ሙሉ ይላል እጄን አላነሳውም ለራሴ ዱዓ አርግ ያላቅም ለወላጆቼ ቢሆን አመት ሙሉ እጁን ሲያነሳ ወላጆቹ ላይ ብቻና ብቻ ምርጥ ሰው ማለት ምድር ላይ የተሳካለት ሰው ካየ እሱ የወላጆቹን ዱዓ ያገኝ ለወላጆች መልካም መሆን በምድራዊ ህይወታችን በንግዱ በትምርቱ በዕልሙ በማህበራዊ ግንኙነታችን የተከበርነ የተሳካልን ሆነን ለመቀጠል ሚስጥሩ እሱ ነው ቁርአን ቀርተ አጅሩን ልትልክላቸው ሰደቃ ሰድቀ ይሄ ለናቴ ይሁን ይሄ ለአባቴ ይሁን ዑምራ ልታደርግላቸው ሐጅ ልታረግላቸው በስማቸው መስጂድ ልትገነባ ብሩል ዋሊደይን ከሞቱ በኋላ ይቀጥላል የሚወዷቸውን ጓደኞቻቸውን በህይወት ይያሉ ከነሱ ጋር መልካም ልትውላ ያባቴ ወዳጅ ብለ የናቴ ወዳጅ ነበረች እኮ ብለ ደውለህላት ሀዲያ ልትልክላት ስጦታ ልትልክላቸው መልካም ልትውልላቸው እነሱም ሲደርሳቸው የዛች ደግ ልጅ እኮ ነው እምትባል መሆን ከሰሃባው ትውልድ በኋላ በላጭ አንድ ሰው አለ هو اويس القرني እሱ ጋር የሚመጣ ኦይስ የሚባለው ነው በላጩ በምን በለጠ كانت له ام بار بها እናት አለችው መልካም የዋለላት ታዲያ ዞራሉ አንተ ዑመር ኦይስን ያገኘው እንደሆን استغفار ያደርግላችሁ ከህይወት ውስጥ ቅዳውታ ፕላን አውጣ ክፍለ ሀገር ከሆኑ ደውል ቪዲዮ ኮል አርጋና ግራቸው ስችል ወርደ ዘይራቸው ልጆችን ይዘውረድ እሷን ማምጣት ሐጅ ሰዳቸው ዑምራው ሰዳቸው ለደስታቸው ምንጭ ፍጥር ያኔ እንዳንተዝሽ ምድር ላይ ተሳካለት ሰው ይል ከመተናነስ የሆነ ክንፍን አንጥፍላቸው ወኩል ብለህበል ረቢ ጌታ ይርሐምሁማ እዘንላቸው ለወላጆቼ ከማ ረበያኒ ሰገይራ ልጅ ያለው ተንከባክበው እንዳሳደጉ ይበል ይላል አማናን የዛሬ ኹጥባ ርዕሳችን አላህ ቁርአን ላይ በተለያየ አንቀጽ አደራ ባለን ጉዳይ ላይ ይሆናል ይሄ ቁልፍ ነገር ምድር ላይ ስኬታማ ሰዎች ካያችሁ ይሄን መስመር ተሻግረው ታልፈዋል በዚህ መስመር ላይ ስኬታማ ነበሩ የሰው ልጅ በህይወቱ ሁለት ድካሞች ገጥሙታል የመጀመሪያው ድካም የልጅነት ድካም ነፍስ ማቅበት የሰው ድጋፍ የሚፈልግበት ሁለተኛው ወጣትነትና ጉልምስናን አልፎ የርጅና አርከል ላይ ይደርሳል ያኔ ከልጆቹ ድጋፍ እርዳታ እንክብካቤ ወላጆች ይፈልጋሉ ትንሹ ነው ተንከባከበው እንዳሳደጉ ትልቁ ነው ተጠብቃቸው ዘንድ ያንተ ጥገኛ ይሆናል ያኔ ያለ አላህ واخفض لهما جناح الذل من الرحمه ከመተናነስ የሆነ ክንፍን አንጥፍላቸው ወኩል ብለህበል ረቢ ጌታ ይርሐምሁማ እዘንላቸው ለወላጆቼ ከማ ረበያኒ ሰገይራ ልጅ ያለው ተንከባክበው እንዳሳደጉ ይበል ይላል አላህ ወላጅን መንከባከብ የወላጅ ሐቅ በእስልምና ትልቅ ቦታ ተሰጥቶታል አላህ በቁርአን በተለያየ አንቀጾች ወሲያ ሰጥቷል የሰው ልጆች አደራ ብለናል ቢዋሊደይሂ ኢህሳናን ቢዋሊደይሂ ሁስናን በተለያየ አንቀጾች አምጥቶታል በል ከተከበረው ተውሂድ ጋር ፍጥረት ዓለሙ ከተፈጠረበት ቁም ነገር ጋር አንቆራይቶ በዋውል አጥፍ አምጥቶታል ወቀዳ ረቡክ ያንተ ጌታ ወሰነ አዋጃለ አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላ እንዳታመልኩ ወደ ሽርክ ፊታችሁ እንዳዞ አድባሩ ቁጥቡ ቀብሩ እንዳትሉ ቆሌው ጅኑ እንዳትሉ አላ ተዕቡዱ ኢላ ኢያህ ተውሂድን ጥርት አልጓል ይሄ ነቢያቶቹ ላይ ተላኩበት ሪሳላ ነው ከዛስ ምን አስከተለ ሶላት ይሆን ጾም ሐጅ ወቢልዋሊደይን ኢህሳናን ለወላጆቻችሁ መልካም ዋሉ አለ ምርጥ ሰው ማለት ምድር ላይ የተሳካለት ሰው ካየ እሱ የወላጆቹን ዱዓ ያገኛል ስኬታማ የሆኑ ሰዎች እጠይቃቸዋለሁ ጠጋቢ
ለወላጆቻቸው ያላቸው ክብር የተለየ ሆኖ አግኝቸዋል። ሀገራችን ላይ ካሉ ትልቅ የቢዝነስ ማኖች ውስጥ አንዱ ነው። የስኬት ምንጭህ ምንድነው አልኩት። ወዳጀን እናቴ ያለኝ በአንድ ቀን ወላጆችን አግኝተህ ዱዓቸውን ማግኘት ምርቃናቸውን መውሰድ ምድር ላይ ተሳክቶልሃል ማለት ነው። አላህ ከራሱ መብት ጋር የጠራቸው አንሽኩርሊ እኔን አመስግነኝ አላለ። አላህን ማመስገን የፈጠረህን የሰጠህን ነገር ለመልካም መዋል ማለት ነው። ወሊዋሊደይ ወላጆችህንም አላህ ኢብኑ አባስ ምን ይላሉ? አላህ የራሱን ከባሮቹ ጋር አስተሳሰረ የወላጆችን መብት ብቻ ነው። የወላጆቹን ሐቅ ያልተወጣ አላህን ሐቅ አልተወጣም ማለት ነው አሉ ኢብኑ አባስ። መብታቸው ትልቅ ነው። ነቢያቶችን አላህ ቁርአን ላይ ያወደሳቸው ለወላጆቻቸው ባላቸው መልካምነት ነው። ነቢዩላህ ዒሳ ቁርአን ላይ ምን አለ? ወበረን ቢዋሊደቲ ለናቴም ደግና ጥሩ ነኝ አለ። ነቢዩላህ የሕያን አላህ ነገረን ወበረን ቢዋሊደይ ለወላጆቹ ደግና መልካም ነበር። ደግነት ምን ማለት ነው? ዝቅ ልትልላቸው፣ ልደውልላቸው፣ ከጎናቸው ልትቀመጥ፣ ካመማቸው ልትንከባከብ፣ ሽታህን ልታሸታቸው፣ ልትረዳቸው፣ ልትደግፋቸው፣ ለነሱ ስትል መከራን በላን ልትቀበል፣ ለነሱ ስትል ሁሉም መስዋዕትነት ልትከፍል፣ ገንዘብ ተበድረህም ልታወጣ። ወበልዋሊደይን ኢሕሳና ቀደምቶቹ የተሳካላቸው ነበሩ። የወላጅ መብት ገብቷቸው ስኬታማ ሆነው ተሻግረዋል። አልይ ብን ሁሰይን ዘይኑል ዓቢዲን ደግ ነበር ለናቱ። አብሮ ምግብ አይበላም ነበር ከናቱ ጋር። አብሮ መብላት ደግነት አይደለም እንዴ? የሱ ፍልስፍና ግን ይህ አይደለም። ለምን ነው እናትክን እየወደድክ እያከበርካት አብረሃት ማትበላ ተባለ? አይ ምናልባት እየበላን አይኗ ያረፈበትን ስጋ አነሳውና ቀልቧ እንዳያገኘ ይለዋል። ቤታቸው ፎቅ ነው። እናቱ ከስር ያለች እሱ ፎቅ አይወጣ። ፎቅ ለመውጣት ወይ አብረው መውጣት አለበት አሊያም እሷ ከቤት መኖር የለባትም። ለምን ተባለ? ከናቴ በላይ እንዳልሆናል። የናት ሐቅ የወላጅ ሐቅ ሚስጥሩ ገብቷቸዋል። በዚህ የአላህን ረሕመት ወሰዱ፣ ጀነትን ተቆናጠጡ። ሐየወት ብን ሹረይሕ በእስልምና ካለፉ ዑለማዎች ውስጥ ትልቁ ነው። በርካታ ህዝብ የሱን ዳዕዋ ኹጥባ ትምህርት ፈልገው ከተለያየ ዓለም አቅጣጫ መጥተው ይሳተፋሉ መስጂድ ውስጥ። ታዲያ እያስተማረ ያለ 4 ሰዓት ቀን አካባቢ እናቱ በመስኮት ድምጿን ታሰማለች። ያ ሐየዋ ትለዋለች። ልጇ ነዋ ያሳደገችው ጠርጋ። አቤት ያ ኡማህ ይላታል። ተነስና ለዶሮዎቹ ምግባቸውን ስጣቸው ትለዋለች። ያ የተከበረ ትልቅ ኡስታዝ ያን ሁሉ ደረስ አስቀምጦ ኪታቡን አጥፎ ለዶሮዎቹ ምግብ ሰጥቶ ይመለሳል። ኡሙክ ثم ኡሙክ ثم ኡሙክ። መብታቸውን ተረድተው ኑረው አለፉ። ደስታቸውን አገኙ፣ ፈገግታቸውን ወሰዱ። በሁለቱ ምድር ተሳካላቸው። እናቶቻቸውን ወላጆቻቸውን ለማስደሰት ታክቲክ ይፈጥሩ ነበር። የደስታ ምንጭ ይፈልጉላቸው ነበር። ሐፍሰቱ ብኑ ሲሪን የመሐመድ ብኑ ሲሪን እህት ነች። ወንድሜ እኮ ትላለች መሐመድ ብኑ ሲሪን ታዋቂ ዓሊም ትልቅ ሰው ናቸው። እናቴን በደንብ ውለታ ይውልላት ነበር። እሷን ለማስደሰት ማይፈለቅደው ድንጋይ የለም። እናቴ ቢጫ ቀለም የተነከረ ቤት ውስጥ ልብስ መልበስ ትወዳለች። እንደ ፋሽን ነው፣ በዛ ወቅት ውድ ነገር ነው። ታዲያ ይሄድና ከገበያ ገዝቶ ከልብሶቿ መሃል ያደርገዋል። ድንገት አንድ ቀን ስትስበው ሰርፕራይዝ ትሆናለች። ደስታዋ ፍንቅል ያረጋታል። በጋ ላይ የቴምሩን ዛፍ ይቆርጠውና እንጨቱን ያደርቀዋል። ለምን? በበጋው ወቅት ፀሐይ ይመታውና የቅዝቃዜው ወቅት ስታነደው ጭሱ እንዳያገኛት ለክረምት በበጋ ለናቱ ያቅዳል። ብሩል ዋሊደይን ሲገባ ሳይንስ ነው። ፍቅራቸውን ለማግኘት ደስታቸውን ለመውሰድ ድካም ታደርጋለህ። ምኑ ነው የሚያስቃቸው? የትኛው ነው የሚያስደስታቸው? ጥረት እሱ ይሆናል።
ከሰለፎቻችን ውስጥ አንድን ታሪክ ልጨምራችሁ። አንድ ትልቅ ዓሊም ወደ እስር ቤት ይገባሉ። ፈድል ብኑ የሕያ አባቱ የሕያን የገቡት ትልቅ ዓሊም ናቸው። በዘመኑ ካለው መንግስት ጋር ተጣልተው እስር ቤት ገቡ። ልጅየውንም አብረው አስገቡት። ወቅቱ ቅዝቃዜና ብርድ ነው። ጨለማ ቦታን ያሰሯቸው። አባት ሌሊት ተነስቶ ውዶ ማድረግ አለበት። በእድሜ ገፍቷል። ቅዝቃዜው እንደሚያስቸግረው ልጁ አወቀ። ከሱብሒ በፊት ልጁ ይነሳና በቃ ወደ ተለኮሰው ኩራዝ፣ ያኔ ኩራዝ ነው የሚጠቀሙ፣ ያስጠጋዋል። ውሃው ለሰዓታት ይይዘዋል እየቀያየረ ሲደቅም። ውሃው ለብ ሲል አባቱ ሲነሳ ይሰጠዋል ውዶ እንዲያደርግ። ታዲያ የእስር ቤት ዘበኞቹ ይሄን አዩ። አሃ ለአባቱ እያሞቀ እኛ ልናሰቃየው ከተን ውሃ እያሞቀ ይሰጠዋል። ማታ ማታ ሌሊት ሻማውን አነሱት። አባቱ በምን ውዶ ያል? ልጁ ሌላ የአላህን መንገድ ውዴታ የሚያገኝበት መንገድ ቀየሰ። በቃ ያደርገውና ውሃውን አቅፎት ይተኛል። ታዲያ ለብ ይሌል አባት ሲነሳ በዚህ ውዶ ያደርጋል። ወወሰይና الانسان بوالديه احسانا ቀደምቶች የወላጅ ሐቅ ገባቸውና ተጠቅመውበት አለፉ። ታዲያ ይሄ ትውልድ እንደ አዲስ ወላጆቹ ሐቅ መብት ያልሰጠ፣ ክብር የነሳቸው፣ የስቃይ ማዕከል የከተታቸው፣ በእነሱ ተመርቆ ዕጣው ያልወጣለት እንደ አዲስ የነዚህን ታሪክ ሊማር ይገባዋል። የነሱ መብታቸው የምትንከባከባቸው ለነሱ ውለታ የምትውለው በህይወት ያሉ ብቻ አይደለም፣ ሙተውም ቢሆን። ወደ ነብዩ አለይሂ ሰላቱ ወሰላም አንድ ሰው መጣ። የአላህ መልእክተኛ ወላጆቼ ሙተዋል፣ ከሞቱ በኋላ ለነሱ ደግ ነገር እውላለሁ እንዴ አላቸው። አዎን አሉት። አንተ ድዑ ለሁማ ዱዓ ልታደርግላቸው፣ እጅህን አንስተህ ጌታዬ ማራቸው። ከሶላት በኋላ ከሌሊቱ ሶላ ረመዳን ጾመህ ዱዓ ልታደርግላቸው፣ ቁርአን ቀርተህ አጅሩን ልትልክላቸው፣ ሰደቃ ሰድቀህ ይሄ ለናቴ ይሁን ይሄ ለአባቴ ይሁን፣ ዑምራ ልታደርግላቸው፣ ሐጅ ልታረግላቸው፣ በስማቸው መስጂድ ልትገነባ፣ ብሩል ዋሊደይን ከሞቱ በኋላ ይቀጥላል። ነብዩ አስከተሉ የሚወዷቸውን ጓደኞቻቸውን በህይወት እያሉ ከነሱ ጋር መልካም ልትውላ፣ የአባቴ ወዳጅ ብለ የናቴ ወዳጅ ነበረች እኮ ብለ ደውለህላት ሀዲያ ልትልክላት፣ ስጦታ ልትልክላቸው፣ መልካም ልትውልላቸው፣ እነሱም ሲደርሳቸው የዛች ደግ ልጅ እኮ ነው እምትባል መሆን። አወለዱን ሷሊሑን የድዑ ለህ ነው የሚሉ ነብዩ። ወይም ደግ ልጅ ዱዓ ያረግላቸው አሉ ነብዩ አለይሂ ሰላቱ ወሰለም። አንተ ደግ መሆንህን ለማወቅ ከፈለክ ለወላጆች እጅን ታነሳለህ የሚለውን ተመልከት። የደግነት መመዘኛ ከሞቱ በኋላ እጅህን ለነሱ ማንሳት፣ ላትረሳቸው። ዑርወት ብን ዙበይር ረዲየላሁ ተዓላ ዐንሁ ታላቁ ሰሃባ እናቴ ወይ አባቴ ሞቱ ይላል። አመት ሙሉ ይላል እጄን አላነሳውም፣ ለራሴ ዱዓ አድርጌ አላቅም ለወላጆቼ ቢሆን እንጂ። አመት ሙሉ እጁን ሲያነሳ ወላጆቹ ላይ ብቻና ብቻ። ከሞቱ በኋላ ልታስተውሳቸው። ስኬትህ እዚህ ውስጥ ይቀዳል፣ ከፍታህ እዚህ ውስጥ ይመዘዛል። ላትረሳቸው። ነብዩ አለይሂ ሰላቱ ወሰላም يقول رأيتموني في الجنة ጀነት ገብቼ ራሴን አየሁት ይላሉ። ሚዕራጅ ወጣው ይያሉ። ጀነት ውስጥ የሚያምር ቁርአን ሲቀራ ሰሙ። ድምፁ ይማርካል። በጣም ተሳብኩና መን هذا يا ጅብሪል አልኩት። ጅብሪል ይህ ሰው ማን ነው አልኩት። ጅብሪል አንድ መልስ መለሰ። قال هذا حريثة بن النعمان አለኝ። ይሄ እኮ ሐሪታ ያንተ ሰሃባው ነው አለኝ። ሐሪታ ማን ነበር? ነብዩ ማስከተለው ምን አሉ? ከዛሊኩሙል ብር፣ ደግነት ማለት ይሄ ነው አሉ። ደግ ነበር እንደ ሐሪታ። እናቱም በጣም ይወዳት ነበር። ሚንከባከባት እሱ ነው። ጸጉሯን የሚያጠባት የሚያበጥራት እሱ ነው። በእጁ ነበር የሚመግባት። እናቱ አሟት ነበር፣ ከጎኗ አይጠፋም ለሰዓታት፣ ከዙሪያው አይለቅም።
የሆነ ነገር ፈልጋ ስትናገር ቃል አያስደግማትም ሁለተኛ እንዳትደግም እንዳትደክም ከጎን ያሉ ሰዎችን እናቴ ምን አለች ይችላል ማብራሪያ ሲፈልግ የዚህን ያህል ተጠንቅቆ እናቱን ያዛት ጀነትን ጨበጠ ታዲያ ሐሪታ ማማቱ እንዴት ነበር ለጦርነት ወጣ ጦርነቱ ሳይጀመር በተወረወረ ቀስት ተገደለ ያኔ ጦርነቱ ሲመለስ ያቺም ተወደው እናት ተንሰፍስፋ ጠበቀችው ያይኗ ማረፊያ ከጎኗ ማይጠፋ ጸጉሯም ያበጥራት ሚያበላት ናፈቀችው ከዛ ስትጠይቅ እሱኮ ተገሏል አሏት በርግጥ ሸሂድ እንዲሆን የላከችው አልፈ ቆየኝ ብላን የሰደደችው ግን ደሞ ዝም ብሎ ተገደለ ሲባል መሸከም አልቻለች ወደ ነብዩ መጣች ያ አላህ መልእክተኛ ሐሪታ የት ነው አለች ዝም ብሎ ተገሎ ደመከልብ ነው ከሆነ ማረገውን አሳያችኋለሁ አለች ጀነት ከሆነ ግን እታገሳለሁ አለች ነብዩ ትክ ብለው አያት በእድሜ የገፋች ሽማግሌ የልጇን አፍቆት ያንገባገባት እናት አወ ጀነቱን ዋሂዳ ኡሙ ሐሪታ አንቺ ሐሪታ እናት ጀነት አንድ ብቻ መሰለሽ እንዴ ተሸለመው ጀነቶች እኮ ነው አላህ የሰጠው ወኢነ ابنك حارثة قد نال الفردوس لعنة የላይኛው ፍርደውስ ጀነት ልጅሽ ተቆናጧል አላት كذلكم البر ለወላጅ ደግ ለነሱ መጨነቅ ለነሱ መኖር ለነሱ መስዋዕትነት መክፈል የስኬቱ ጥግ የምጥቀቱ ጥግ ነው ألا وفعلوا الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودم أمنان لولاجوش ملكام مهون በምድራዊ ህይወታችን በንግዱ በትምርቱ በዕልሙ በማህበራዊ ግንኙነታችን የተከበርነ የተሳካልን ሆነን ለመቀጠል ሚስጥሩ እሱ ነው ወላጅ አለቀሰበት መጨረሻው አወዳደቆ የከፋ ነው የነሱን ዱዓ ያገኘ ምድር ላይ ስኬት የተቆናጠጠ ማለት እሱ ነብዩ አለይሂ ሰላቱ ወሰለም አንዴ አማተሩና አንድን ዜና ተናገሩ ሰሃቦቹ ከበዋል እና ዑመር ባሉበት መድረክ ነው አፍضل التابعين ከተከታዩ ትውልድ ከሰሃባው ትውልድ በኋላ በላጭ አንድ ሰው አለ هو اويس القرني اويس من قرن የመን ምትገኝ ከተማለች قرن ምትባል قرن በሌላ አነባበ እሱ ጋር የሚመጣ اويس የሚባለው ነው በላጩ በምን በለጠ كانت له ام بار بها እናት አለችው መልካም የዋለላት اويس ከየመን የሚመጣው ሰጋጁ ሙጃሂዲኑ ሶደቃ የሚሰጠው አይደለም ያሉት እናት ነበረችው ለሷ እሱ ምርጥ ነበር ታዲያ ዞራሉ ያ ዑመር አሉ አንተ ዑመር صديق هذه الامه አንተ ዑመር ወይስን ያገኘው እንደሆን استغفار ያደርግላችኋል ነብዩን አለይሂ ሰላቱ ወሰለም ተከታይ ትውልድ ዑመርን ለሚያለ ሰሃባው እንዴት ዱዓ ያደርጋል ምን ቢሰራ ነው አው እናት ነበረችው ወይስ አሟት ነበር ከጎኗ አይጠፋ ያበላታል ይንከባከባታል ያሻታል ታዲያ ነብዩ መላካቸውን ሰማና እስልምናን ተቀበል ሰለላሁ ዐለይሂ ወሰለም ያኔ እሳቸውን ሄዶ አይቶ ሰሃባ መሆን ፈለገ ኡማ እናት ያላት ሄጀ ነብዩን ልገናኝ አላት አይሆንም ከጎኔ ቁጭ በላለች ጓጉታላውንም ወደ ነብዩ አለይሂ ሰላቱ ወሰለም እናቴ ወይ ነብዩን እጀ ተገናኝቼ ልምጣ በጭራሽ ከጎኔ አትለቅም መለየትህን አልችልም አለች ይህ በዚህ ሁኔታ ያለ ከናቱ ጥግ ያለ ነብዩ አለይሂ ሰላቱ ወሰለም ወደ አኺራ ተሻገሩ ነብዩ እንደናፈቀ አላያቸው እዛ ገጠር ውስጥ ስላለ አንድ ሰው ግን የዓለማቱ ጌታ ዜና ለነብዩ ላከ በላጩ ተከታይ ወይሱል ቁረኒ ነው አላህ ታዲያ ዑመር ዱዓ አድርግልህ ተብለዋል ከየመን ሰዎች ለሐጅ ሲመጡ
ይሰበስባቸዋል እናንተ የመን ሰዎች ከናንተ ውስጥ የቁረን ሰዎች አለን ወይ ይላል የከተማዋ አዋለን ይሰበሰባሉ ከናንተ ውስጥ ወይስ የሚባል አለ የለም በየዓመቱ ዑመር ይጠይቃል ሐጅ ላይ አንድ ሐጅ ቀን ላይ ዑመር ወጣ የነብዩን ትእዛዝ ተሰጥቶታል ዱዓውን የዚህን ሰው ይፈልጋል እናቱ የመረቀችውን ወጣት መጣ የየመን ሰዎችን ሰበሰቡ እናንተ ውስጥ የቁረን ሰዎች አሉ አዋለን እሺ ከናንተ ውስጥ ወይስ የሚባል አለ የየመን ሰዎች ተገረሙ አንተ የምእመናን መሪ ወይ አንተ የዓለም አስተዳዳሪ ወይስ እኮ ማለት ተራ ሰው ነው አንተ ልትጨነቅለት የሚገባ እንዴት ጠራኸዋል እኔ ደረጃውን ማቅ አለ ነው ያሉ አው አለ የት ነው ግመል እየጠበቀ ነው ትተውት መጣ ጥሩልኝ አለ ዑመር ሲመጣ ነብዩ አለይሂ ሰላቱ ወሰለም ሰውነቱ ላይ የበሽታ ነበረበት ቆዳው መላላጥ አላህ አድኖት ትንሽ ነጭ ነገር ሆዱ ላይ ያለሽ ተብሏል ዑመር ደረሱ ማንህ አንተ አሉት አብዱላህ አላቸው የአላህ ባሪያ ማለት ነው ስሙን መናገር አልፈለገም አልዋሸምም ዑመር ገብቷቸዋል ኩሉና ዒባዱ ሊላህ አሉት ሁላችንም የአላህ ባሪያንን ስም ማን ነው አሉት ወይስ ነኛል ሆድህን ግለጥ አሉት ምልክቱን አይ በልንግዳ ነብዩ አለይሂ ሰላቱ ወሰለም አንተን ካገኘን እስትግፋር እንድታረግልን ቃል ገብተዋል ሰይድና ዑመር ከዚህ ሰው ዱዓ ተቀበሉ ብሩል ዋሊደይን ለወላጆች መልካም መሆን የሁለት ዓለም ስኬት እዛ ውስጥ ነው ያለው አለመታደል ሆኖ ብዙ ሰው ያስጨንቀው ነው ጭንቀቱ ውስጥ አይደለም የነሱን ዱዓ አይፈልግም እነሱ ስለመንከባከባ ያስብም ብር ብቻ ለከህላቸው አይሆንም ደውልላቸው ይገባል አልፎ አልፎ ለዘይራቸው ይገባል ውጭ ሀገር ከሆንክ ልጆችህን ይዘመጠ ተሰብስበው አውረው በልተው ተጫውተው በላይ ወርደውባቸው በታች ወጥተው የልጃቸው ልጅ ማየት ይፈልጋል ከህይወት ውስጥ ቅድ አውጣ ፕላን አውጣ ክፍለ ሀገር ከሆኑ ደውል ቪዲዮ ኮል አርጋህ አናግራቸው ስችል ወርደ ዘይራቸው ልጆችህን ይዘውረድ እሷን ማምጣት ሐጅ ሰዳቸው ዑምራው ሰዳቸው ለደስታቸው ምንጭ ፍጠር ያኔ እንዳንተ ዝሽ ምድር ላይ ተሳካለት ሰው የለም ይሄ ዱንያው አልሳካል ብሎ ንግዱ ስንክሳር ካጣብ ህይወት ኮምፓሱ ከጠፋ እናትህ እግር ላይ ተመለስ ያባትህ እጅ ላይ ወደቅ ብሩል ዋሊደይን مجلبة التوفيق في الدنيا والآخرة يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم اغفر لنا ولوالدينا ولمن دخل بيتنا مؤمنا وللمؤمنين والمؤمنات ولا تزيد الكافرين إلا تبارا اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحول عافيتك وجميع سخطك اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة